ማሜ ጥሩ ህይወት አገኘ፣ የተሻለና የሚደሰትበት ህይወት አገኘ ስንል ነገር ግን መጨረሻው ዝብርቅርቅ ያለ ህይወት ሆኖበታል። እንግዲህ የማሜ ሚስት ሌላኛይቱ ሚስት መታ አገባሃለሁ፣ ወድሃለሁ፣ ሁለተኛ ሚስት አድርገኝ ብላ ክሎሮክስ ጣጠታ ወደ ሐኪም ቤት በገባችበት ሰዓት እንግዲህ አሳማኝ መረጃ አለኝ እኔ እና እሱ ግንኙነታችን የቆየ ነው ልጅ አለኝ ብላ ለዚችኛይቱ ሚስት እንግዲህ በነገረቻ ሰዓት ይችኛቱ ደግሞ ከአንዲት ጓደኛ ጋር ሆና ካሁን በኋላ እኔ እናንተ አብረን መኖር አንችልም፣ የልጅህ እናት አግባ ብላ ከቤት ወጥታለች። ማሚ በጣም አስቸጋሪ ውስጥ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ። ግን ይህ ነገር እውነት ይመስላል ወላ ድራማ ነው? እኔ በራሴ ግራ ተጋብቻለሁ ማለት ነው። ምክንያቱም እዚህ ጋር ግራ የተገባሁት ነገር ምንድን ነው ማለቴ ገና ስትመጣ እንግዲህ ጨዋ ነበር ያጫወታት ሚስቲቱም ማለት ነው። እና በእርግጥ ደግሞ በጥሩም ነገር ነበር የጀመረችው ማለት ያው እንግዲህ አቅሙ እሱ አይፈቅድም አቅሙ አይፈቅድም ብሏል። ግን ደግሞ ጥሩ ነው። ሁለተኛ ሚስት እንግዲህ ድናችን ስለሚፈቅድ ኢማናችን ከሞላ ሁለተኛ ሚስት ይችላሉ ማግባት እና ይህን የምታደርግ ሴት ደግሞ ኢማኗ የሞላ ከአንድ አላህ ሱብሃነሁ ወተዓላ ኸይር ነገር አገኛለሁ ብላ በጣም ከራሷ ጋር የምትጋፈጥ ጀግና ሴት ናት ይሄን የምታረገው ማለት ነው። እና የሚያደርጉ አሉ፣ ግን አላህ ያደላቸው ኢማናቸው ይሞላላቸው አሉ ማለት ነው። ቢኖራቸውም ባይኖራቸውም ያው ኢማንን ከሞላልን አላህ ሱብሃነሁ ወተዓላ የሚያደርጉ አሉ። ግን እሱ አቅሜ ፈቅድም ብሎ እምቢ ብሏል። አንዱን ትዳር ማሸነፍ አቅቶኛል፣ ስለዚህ አንዱ ብቻ በቂ ነው ብሎ እምቢ ብሎ ነበር። እሷ ደግሞ እንግዲህ በቃ ጓደኛዬን ድራሃለሁ ብላ ባመጣችው መዘዝ እንግዲህ እዚህ ደርሷል ማለት ነው። በዛ ላይ እንግዲህ እያለ ጓደኛዋ እንደምትጎዳት ሆና እንግዲህ ሌላይቱ ደግሞ መጣች ማለት ነው። ብቻ እንደተጠበቅ ባይዞ ሚስትየቱም ራሱ እንደተጠበቀችው ኢማን ያላት አይደለችም። ምክንያቱም እዚህ ጋር አንድ ነገር የምናገረው ነገር ማለቶችን ንቃብስት መልበስ ብቻ አይደለም ማለት አንዳንድ ጊዜ ከምንናገራቸው እንትኖች ንግግሮች ከአካባቢያችን ከሁሉ ነገር ያው ድናችን በሚፈቅደው መልኩ መሆን አለብን ማለት ነው። ያኔ መልበሱ ብቻ ሳይሆን እኛ ጋር ጠወጥ ሆነን መልበሱ ብቻ አይደለም። የማሚ ሚስት በጣም ትጮሃለች፣ በጣም እሱንም ደግሞ ዝቅ ታደርጋለች። ሀታ ድራማ ቢሆን ማለት ድራማም ቢሆንም እስልምና በሚፈቅድላት መልኩ ነው መሆን ያለባት እንጂ ዝቅን ያክል እሱን ማለት ያልሆነ ቃላት እሱን ዝቅ ማድረግ የለባትም። ግን እዚህ ጋር ጓደኞቿ ምንድን ናቸው? አሁን ይቺ ደግሞ ዛሬ የመጣችው እሷም ክርስቲያና መሰል ማድሪ ጸጉሯን መሸፍንም እንግዲህ አላቅም ብቻ እንደዚህ ያለች ናት ጓደኛዋ ማለት አውሷ ጢቃሚስት ናት። እሷ ጓደኛ ደግሞ እንደዚህ ያለች ናት። ሲቀጥል ደግሞ እሱና እሷን ለማጣላት በጣም ረጅም ጉዞ ትሄዳለች ማለት ገና ጭራሽ በቃ እሷና እሱ እንዲገናኙ አፈልግም። ተነጋግሯም ተሁሉም ነገር ቢያንስ አንድ ሽማግሌ እኮ የሚሆነው ሁለት ሰው ይጣላሉ። ገብቷቸዋል ማለት እናንተ እንኳ ማስታረቅ እንኳ ባፈልጉ ማለት ከላይ እንኳ ለመግባት ያክል ቀስ በው እንዲነጋገሩ አልፈቀደችላቸውም። እሷና እሱ እንዲነጋገሩ እንኳ አልፈቀደችላቸውም። ጭራሽ በሚስት ቦታ እሷ ሆና ነው እየተናገረች ያለችው። ምንድን ነው ታዲያ ይሄ? ሚስቲቱ ሳትናገር እሷ ናት እሱ ጋር እያወራች ያለችው ማለት ነው። እነሱ ችግራቸውን በመረጃም ሆነ በምክክርም ሆነው ተወያይተው ይፍቱ። እሷ ተዳር እሷና እሱን ማቀዝቀዝ ማለት ተነጋገሩ ማለት አለባት እንጂ እሷ የሚስትየቱን ቦታ ይዛ እሱ ጋር ትከራከራለች። ምንድን ነው ይሄ ማለት ነው? ምክንያቱም ድራማም ቢሆን እኮ አንዳንድ ጊዜ ያው ለሰው ለማስተማር ነው። በዛ ድራማ መልክ ሰው እንዲማርበት ነው ድራማ የሚሰራው አይደል እንዴ? ስለዚህ ከአሁን እቺ ጓደኛዋ ተብዬዋ ምንድን ነው የምትቆጠረው ማለት ነው? የእሷ ጓደኛ ናት፣ አብራት ናት፣ እኔ ለእሱ አስፈልጋታለሁ ብላ ከጎኗ ናት። ስለዚህ እሷና እሱ መለያየት ነው ትዳሯ እንዲያምር። የዛችኛይቱ እውነትም ሊሆን ይችላል ላይሆንም ይችላል። ልጅ አለኝ ያለችው በመረጃ ሁሉን ነገር መካከል ሆና ማመቻቸት
የዛችንን መረጃ ማምጣት የእሱንም ደግሞ እውነት መቀበልና የእሷንም ደግሞ አረጋግታ ሁሉም ያው በየራሱ መንገድ የሚወጣበትን ነፃ ማድረግ አለባት እንጂ ይቺ እኔ በእሷ በሚስትየቱ ቦታ ሆና እሱ ጋር የምትሟገተው ነገር እና ከእሱ ጋር እንድትለያይ የምፈልገው ነገር ምንድን ነው ማለት ድራማም ቢሆን እኮ እንደዛ ማለት እሺ፣ ተለያዩ ምንድን ነው ነገሩ? እሺ ይችኛይቱም ይችን መለያየት ያችኛይቱም ደግሞ ይችን ነው። ይቺ የዛችኛይቱ ተላላኪ ናት። እኔ እንደዛ መሰለኝ። ምክንያቱም ማሜ ከሚስቱ ጋር ተለያይቶ ያችኛቱ እንዲያገባ እንደዛ መሰለኝ አሁን ሳስበው ማለት ነው። የዚች ጓደኛ ከሆነች ይችና ያችነት እንግዲህ ወደኋላ ግዴታ አንዴ ሁለተኛ ሚስት መሆን ይችላለሁ። እሷንም ያችኛት ማንፍት ትሻላለኝ ያቺ ልጅ ያለኝ ያለችው እኔ እሷንም እንድበድል አልፈልግም፣ እሷንም ደግሞ እንድትታት አልፈልግም። ሁለታችን ያዝ ነው ያለች። ስለዚህ እኔ ሁለተኛ ሚስት አድርገኝ እሷንም አትልቀቃት ነው ያለችው። ያቺ ተሻለ ባንፊቱ እና የችኛይቱ ግን የዛችኛይቱ ተላላኪ መስላኛለች። ምክንያቱም ይቺ በመካከል እሱን እየጨቀጨቀች እሷና እሱን እያጣላች እንዲለያዩና ያችኛይቱ እንድትገባ የዛችኛይቱ ተላላኪ ክሎሪክስ ስለጠጣች ተላላኪ መስላኛለች ማለት እንደዛ ነው የማስበው እንጂ ይቺ ጓደኛ ሆና እሷና እሱን ባልና ሚስት እንድታግባባ እየፈጠረች አይደለም። አልሙሄም አንዳንድ ጊዜ ህይወት ከባድ ነው፣ ግን ሰውን አይተን ዝም ብለን ማለት ሰው ዝም ብሎ ድንገት በማያዝ ሰው መገበቅ ቀላል አይደለም። የማሚ ሚስት ግን ብዙ ነገር ነበር የጠበቅነው፣ እንደዛ አልጠበቅንም ነበር ማለት ሁለተኛ ሚስት ልዳር ማለቱ አይደለም። የጠለውባት በይዘው ከቻለች እሷ ትችላለች፣ ይሄ ሱናም ነው። ግን ደግሞ አንዳንድ ቃላት ስትጠቀም በቃ አይደል የሆነ ነካ ያረጋታል። ጩኸቷ የኢማን የላትም። ኢማኗ የሆነ ለደሱ ሲናደድ እሷ ቀዝቀዝ ብላ ማስረዳት ወይም ደግሞ መረጃ በስነ ስርዓቱ ካመጣሽ ብላ ምናምን አይደል ለትዳሯ የምትጨነቅ ሴት አይደለችም። ይሆናል አይደል ገለብ ገለብ ነው ታሱ። እንደውም እነሱን የጓደኞቿን እያመነች ነው ማለት ነው። እና ይሄ ደግሞ ከአንዲት ሙስሊም ሴት አይጠበቅም፣ ኒቃብ የለበሰች ሴት አይጠበቅም። አልሙሂም ጓደኛ የምንለው ሰው ዝም ብሎ ጓደኛ አይደለም። ከሰው ጓደኛዋ እንግዲህ በጣም ምርጥ ጓደኛ እንዳላት በጣም አላህን ፈሪ ጓደኛ እንዳላት ነበር እንግዲህ ስታወራኝ የኖረችው እና መጨረሻው ደግሞ ጭራሽ ከባሏ ጋር የሚያነጣጥል ጓደኛ መጣ ማለት ነው። አልሙሂም ማሚ በጣም ያሳዝና። እንግዲህ ጥንካሬን ይስጥ ማለት ነው። መጨረሻው እናያለን።